ሩትዬ ጀግናዋ እንግዲህ ዛሬ ደግሞ ሽጉጥ ይዛ ሽጉጡን የያዘችው ይመስለኛል ለጠላቶቿ ለሄርሜላ የምትባለው ሴትዮ አቤል የሚባለው ሽንታም ማለት ነው። ሽንታም ነው እሱ ማለት ነው። የበላበትን እጅ የበላበትን የጎረሰበትን እጅ የሚነክስ ውሻ ማለት ነው። እሱን ደግሞ ድፍት ጠላቶቿን ድፍት ያደርግላት እና እሷ ራሷ እንድትደፋቸው ይመስለኛል። እንግዲህ ዛሬ ደግሞ ሽጉጥ ይዛ ተነስታለች ከባለዋ ጋር ማለት ነው። አንድ አይነት ልብስ ለብሰው ሲያምርባችሁ ደግሞ ማለት ነው የኔ እንቆች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ እየተመሰገነ በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ሩትዬና አብርሽዬ ደግሞ ዛሬ እንግዲህ በሚገርም ሁኔታ መጥተዋል ማለት ነው። በሚገርም ሁኔታ መጥተዋል ስላችሁ ደግሞ እንዳትቆጡኝ፣ እንዳትሰድቡኝ የምሬ ነው ማለት ነው። ስደቡኝ ችግር የለውም። ለነገሩ እኮ ስድባችሁ ለእኔ ሞራሌ ነው። ለማንኛውም ማለት ነው ሩትዬና አብርሽዬ ብዙ ጠላቶች አላቸው። ብዙ እንዲለያዩ የሚፈልጉ ሰዎች አሉ። አንደኛው ደግሞ አቤል የሚባለው ጫታም አልጫ የበላበትን እጅ የሚነክስ ማለት ነው። እሱን ደግሞ ሩትዬ እንግዲህ ልኩን ለማስገባት ይመስለኛል ዛሬ ደግሞ እዛ እየተነሳችሁ ማለት ነው። አረ ልኩን ታስገባው። እንደዚህ አይነት ሰዎች ከህይወታችን ነቀል እያርን ልክ ዚህም በአሁን አናታችሁ ላይ ወይም የሆነ ነገር ልብሳችሁ ላይ ሲቀመጥ ትጥሉታላችኋል። እንደዚህ አይነት ሰዎች ደግሞ ጥሎ ከህይወታችሁ ማስወጣት ያስፈልገዋል። እና ሩትዬም ደግሞ ያው በሌላ ነገሯ ብታስወጣቸውም ሊወጡ አልቻሉም። ስለዚህ ልትደፋቸው ፈልጋ ነው መሰለኝ። ለማንኛውም ያሳካልሽ ሩትዬ፣ እኔ ከአንቺ ጎን ነኝ ማለት ነው፣ የኔ ጀግና ማለት ነው። እና ጀግና መሆኗን ደግሞ ትላንት በተግባር አሳይታለች። የኛ ጀግና የምንላት በምንድን ነው? በምክንያት ነው።